በየሆሊዴው ክሪስማስ በመጣ ቁጥር ድራይቭ ባይ ሹቲንግ የምንገደለው 711 የሚገደለው አበሻ ነው። የራሳቸው ሊኮር ስቶሪ ያላቸው አበሾች ናቸው የሚገደሉት። ሀብታም እኮ አይሞትም ቶሎ፣ እኛ ነን ሲጥም የምንለው ቶሎ ነው የሚሞተው። እግዚአብሔር ስለጠራን አይደለም፣ ኤግዛክትሊ አቢዩዝ ስላደረግነው ነው። ሌትስ ዱ ፓሪ ይላሉ። ሌትስ ዱ ፓሪ ሊኮር ምናምን ያለበት ፓሪ ለምሳሌ ዛሬ ነው። ሌትስ ዱ የላቸውም እኮ ብር ገንዘብ መጠጥ መግዣ ሄደው ዘርፈው መጠጡን ዘርፈው አምጥቶ ነው ፓሪ የሚያደርጉት። ዘርፏቸው አስተኝቷቸው ጭንቅላታቸው ላይ ነው ሁሉም የሚገደሏቸው። ይሄ ሁላ ሲሆን ካሜራ አለ። በቃ እኛ we love the shortcut I don't know in some reason we love the shortcut and an easy money right there right now አሁን ምን አይነት ነገር እና የሆነ ነገር ሰርተሽ ከዛ አድገሽ ከዛ የሆነ ጊዜ መታየውን ፍሩታል አሁኑን ይብቃል ነው። አሁን ዲስፔንሰር የሚባል ገብተሽ ዊድ የምታጨሽበት ቤት ሁላ ተፈብቋል። ሺሻ ቤት ነው እንደምንለው፣ እንደ ሺሻ ቤት እንደምንለው ዊድ የሚጨስበት ቤት እየተገደልን ያለ ነው፣ እየሞተን ያለ ነው። ኢንቨስትመንት ውስጥ እዛ ቢዝነስ ውስጥ የሚገባ ሰው ወዶ ይግባል አለ፣ ግድያው አለ፣ ትገደላለ። ኤኒ ጊቨን ታይም በህይወት ራስን ላታገኘው ትችላለህ። ሀበሾች ውጭ ሀገር ሄደው የተለያዩ ስራዎች ላይ ሲሰማሩ እናያለን፣ ይሰራሉም። ሰምታይምስ ግን አንዳንዴ ላላስፈላጊ ብር ወይም ተጨማሪ በአቋራጭ ለመሄድ በሚል መንገድ በጣም አላስፈላጊ ሳክሪፋይስ ውስጥ ራሳቸውን ሲያስገቡ ደግሞ በጣም አይተናል። ይህን ነገር በጣም የምናውቀው ነው፣ ቅርብ ሆነን። ብዙ ደግሞ የማያውቁ ሰዎችም እንዳሉ ሆነው ስቲል ደግሞ ጉዳዩም ድብቅ ነው። ሪሊ ሀበሻን ደግሞ በእንደዚህ አይነት ሁኔታ ማሰብ ራሱ የሚከብደው በጣም ብዙ ሰው እንዳለ አይ ነው፣ እሱንም እረዳለሁ። እና አላስፈላጊ ሳክሪፋይስ እያደረጉ ራሳቸውን በጣም ዳንጀር ውስጥ ያስቀመጡ ሀበሾች እንደዚህ አይነት ስራ አለ፣ ፑሸሮች ማለት ነው። የተለያዩ ድራግ የሚገኝበት አልኮል የሚሸጥበት ቦታ ላይ የሆነች ገንዘብ በደንብ ገንዘቡ የሚንቀሳቀስበት ቦታ ስለሆነ ግን ጥሩ ላይፍ ደግሞ የሌለው ቦታ ነው። እስቲ ስለሱ ነው። ከ17 ዓመት በላይ በሚዲያው ዘርፍ የካበተ ልምድ ያለው የቱሪዝም የጎጆ መጽሔት እንዲሁም የሪዮ ኦሎምፒክ መጽሔት ዋና አዘጋጅ፣ የዶክመንተሪና ቪዲዮ ክሊፕ ባለሙያ፣ የሸገር ጊፍት የተሰኘ ኦንላይን ስጦታ መላኪያ ድረገጽ እንዲሁም በዘመናዊ ቴክስታይል ህትመቶች ዘርፍ የጥልቅ እውቀት ባለቤት፣ ለዓመታት ኑሮውን በባህር ማዶ በማድረግ የዲያስፖራው ማህበረሰብን በቅርበት የሚያውቅ፣ አሁን ደግሞ የዲያስፖራው ማህበረሰብ ውጣ ውረድ እንዲሁም መልካም ዕድሎችን ለመወያየት በራሱ ስም ዲያስፖራ ቫይብ የተሰኘ ፖድካስት ይዞ ብቅ ብሏል። ሻውል ታደሰ በዲያስፖራ ቫይብ ፖድካስት ኑ ስለ ዲያስፖራው እናውጋ ይላችኋል። ሰብስክራይብ በማድረግ ቤተሰብ ሁኑት። this is a very very dangerous and a horrible story ነው። በጣም ብዙ ስቶሪ ያውቃለሁ። በጣም በብዛት ከምንገደል ሰዎች እኛ ነን እና አብዛኛው ታሪክ ቴክሳስ ላይ ያጠነጠነ ነው። because the Texas story ነው straight 5 ዓመት ስለኖርኩ ሁሉ ነገር አይቻለሁ። ከቴክሳስ ወደዚህ ሙቭ ከኢትዮጵያ ሙቭ ካደረግኩ ከዛ በኋላ ላይፍ ስታይል ባክ ኤንድ ፎርዝ ነው ያለው። በመሃል ዲስኮኔክት ያደረገ የውስጤትም ቀየርኩ አይነት ነገር here and there። ግን look በየሆሊዴው ክሪስማስ በመጣ ቁጥር ድራይቭ ባይ ሹቲንግ የምንገደለው 711 የሚገደለው አበሻ ነው። የራሳቸው ሊኮር ስቶሪ ያላቸው አበሾች ናቸው የሚገደሉት። እና it's just ጋራንቲ በአመት ውስጥ ምናልባት ከ7-8 በላይ የአበሻው በደራፊዎች ተገደለ የሚል ስቶሪ ተሰማያለሽ። ከዛኛው ሊጨምር this back then ማለት ነው። እንግዲህ back then የነበረው አብዛኛው ስቶሪ እንትኑን እንኳን ኦን አያረጉትም። ግሮሰሪ ስቶር ወደ ሊከር ስቶር ውስጥ ነው የሚሰሩት እንጂ ኦነሮች እንኳን አይደሉም። so the liquor store ውስጥ የሚሰሩ ያው የተለያየ ፊሻፊሽ የሆነ ነገር አለ። አንዳንዴ ፋስካሾች ይኖራሉ፣ እዛ ከሚገኙ ጥቅሞች አሉ። በዛ ምክንያት ግን ሊከር ስቶር አብዛኛው የሚከፈተው ኤሪያ ራሱ ዶስ ዴሞግራፊ low income የሚባሉ አይነት ቦታዎች የሚከፈት ዴሞግራፊ ነው። እነዛ ሰዎች ደግሞ በተለያየ ሰብስታንስ አቢዩዝ ውስጥ ያሉ የተለያዩ መሳሪያዎች ከጎራሪ ከቢላ ከጩቤ ከሽጉጥ በተለይ ነፍ አይነት ነገር ኤግዛክትሊ እንደዛ አይነት ኢንቫይሮንመንት ያለው ውስጥ ነው እንትኖቹ የሚሸጡት ማለት ግሮሰሪዎቹ ያሉት። ስለዚህ ቢርን ዋይን የሚባል አለ፣ ሊከር ስቶር የሚባል አለ። ነጮቹ አካባቢ በብዛት ቢርን ዋይን ሴክሽን ሲኖር
ወደ ሊከር ሲመጣ ደግሞ ገቨርንመንት ራሱ የሚሸጠው አይ ቲንክ ቨርጂኒያ አካባቢ ኤቢሲ ስቶር ይባላል። ኤቢሲ ስቶር ሆኖ በጊዜ ኤርሊ የሚዘጋ ዲሰንት የሆነ ምናልባት ኢን አቨሬጅ ብዙም ዘረፋ የማይበዛበት አይነት ነገር ኤሪያ ይሆናል ማለት ነው። ነጩ ወይ ደግሞ ሌላ ወልትዱ ኮሚኒቲው ማለት የተሻለ ላይፍ ስታይል ያለው ነቄ ሆነው ራሱን በአልኮል አቢዩዝ አያደርግም። ምናልባት ውድ ዋይን ሊገዙ ይችላሉ። አልኮል አይጠጡም እያልኩ አይደለም። አሁንም ግን they invest on their health no they invest on themselves ይባላል። they invest on themselves ማለት ራስሽ ላይ ኢንቨስት አድርጊ ኢን ሴንስ ጤነትሽን ጠብቂ ማለት ነው። ያ ራስሽን like invest on yourself in a sense ጤነትሽን ጠብቂ ማለት ነው። ጤንሽን የምትጠብቂው ምግብሽን ኮንትሮል በማድረግ ያልሆነ ፋት የሆነ ምግቦች አለመብላት፣ ጃንክ አለማብዛት፣ ኦቨር የሆነ አልኮል ያለመጠጣት፣ ሲጋራ ምናምን እያለ ይሄዳል ማለት ነው። see now yeah because you work hard you got money the generation wealth stage አለሽ ምናምን ለምን እርሊ ትሞቻለሽ? ሀብታም እኮ አይሞትም ቶሎ። እኛ ነርስ ይጥምንለው ኧረ ቶሎ ነው የሚሞተው። እግዚአብሔር ስለጠራን አይደለም፣ ኤግዛክትሊ አቢዩዝ ስላደረግነው ነው። ቢኮዝ የስ የመኖር እንትናችን ሊሚትድ ነው። ቢኮዝ ራሳችንን ላይ ወደ ሞት የሚወስደን ነገር በአፋችን ያስገባንም የጠጣንም ዲፕሬሽኑ ስትረሱ ምናምን እያለ ያፈጥነዋል ሞትሽ። the other end my gosh ተጠጋግኖላሉ 90 ምናምን ዓመት እኔ ሌላ ታሪክ ነግርሻለሁ። በቃ ተቃጥሎ ምናምን እንደ መኪና ፓርት ምናምን they still alive they still በቃ አለቀ ገንዘባቸው ኑሯቸው ምናምን ያኖራቸዋል። so anyways በዚህኛው ኤሪያ ያለው ቢር ኤንድ ዋይን ይባላልና ቤዚክ የሆነ ነገር ነው። ቢር ዋይንም ርቆ ነው የትና የተነርቶ ነው ምናምን ለዛ ነገር እንትናል። በዚህኛው ደግሞ ስትመጪ ጥቅጥቅ ብሎ ነው door to door ጎን ለጎን every like maybe like 1 mile away wherever ምናምን ነገር ተሰካክቶ ነው። በፊት አበሾቹ እዛ ተቀጥረው ይሰራሉ። including the 7-Eleven ይሸጥ ነበር። ለቀላል ቢራ ተብለሽ ትገደያለሽ አይነት ነገር ለዘረፋም ብሎ መጥቶ ይገልሻል። ያው ከዚህ በፊት እንደተደረሰው exactly እንደዛ አይነት ታሪክም መጥቶ እንደዛ ሊገልሽ ይችላል። liquor store ግን በጣም ዴንጀረሱ ከባድ ቦታ ነው። let's say for example የሆነ አንግስተሮች እኮ ተሰብስበው let's do party ይላሉ። let's do party ሊከር ምናምን ያለበት ፓሪ ለምሳሌ ዛሬ ነው let's do የላቸውም እኮ ብር ገንዘብ እንትን መጠጥ መግዣ ሄደው ዘርፈው መጠጡን ዘርፈው አምጥቶ ነው ፓሪ የሚያደርጉት። በዛ መሃል ሰው ሊሞት ይችላል፣ ሰው ሊገደል ይችላል። ገባሽ? and አንድ በጣም የሚያስጠላኝ which is horrible የሆነ ስቶሪ የሰማሁት horrible story ቴክሳስ ውስጥ ነው። this liquor store ይሄዳሉ ማታ ነው I think somewhere around 10 PM አካባቢ ነው ከምሽቱ በኢትዮጵያ አቆጣጠር 4 ሰዓት አካባቢ ነውና ቲኔጀሮች ናቸው። አንዱ ብቻ ነው 24 አንዱ 16 አንዱ 17 ዓመት ነው መሰለኝ። አንዱ 22 ነገር ነው ብቻ ነው ሁለት ቲኔጅ አንዱ ትንሽ 22 ምናምን ከሚባል ነገር ሄደው ሁለት ልጆች ናቸው የሚሰሩት በዛን ጊዜ ነበሩ። ሁለቱም አበሾች ናቸው። ዘርፏቸው አስተኝቷቸው ጭንቅላታቸው ላይ ነው ሁለቱንም የገደሏቸው። ይሄውላ ሲሆን ካሜራ አለ እና ክሳቸው ራሱ ስቴት መርደር ተብሎ ነው በቃ የታወጀባቸው። ማለት በጣም ብዙ የሚያስከስስ ግን ሞቷልና this much see 16 17 ዓመት ልጅ so this much ነው የሚሄዱት እና so አብዛኛው ሊከር ስቶር የሚሰራ አበሻ ቪክቲም ነው የዚህ። አሁን ደግሞ እዛ ጋር በቃ ብሎ አብዛኛው ሊከር ስቶር ኦን የሚደረገው አበሻ እንዳልኩሽ። እነዚህ ሊከር ስቶሮች አዋጭነታቸው እነዛ ሰፈር ሲሸጥ ነው። ዋጋውም ይጨምራል፣ ዲማንዱ አለ። ፊሻፊሽ የሆኑ መጠጦች አሉ which is መጠጥ የሚመስሉ መጠጥ የማይመስሉ አይነት ነገር here and there። ገንዘቡ በጣም ጥቅሙ አለ። ጥቅም ጥግ ድረስ ነው። ካሽ ነው የሚመጣላቸው። ካርድ ማኬት ያመጣሉ and so በዛ ምክንያት አብዛኛው ሰው ይሄንን ሊከር ስቶር ኦን ማድረግ ይፈልጋል። ሴፈስት ኤሪያ ላይ ኦን የሚያደርግ አበሻ እንዳለውላ the most deep dangerous የሆነ ቦታ ላይ ሊከር ስቶሮችን ኦን የሚያደርጉ አበሾች አሉ። that's እንግዲህ አላማ ኖሯቸው ከሆነ መቼስ sometimes you have to take risk like እኔ አልወስድም
አልመክርምም አስፈላጊም አይደለም ግን this guys they might have a plan maybe tons of money ያገኛሉ ለተወሰነ ጊዜ ገብቼበት በህይወት ከተረፍኩ ወጥቼ ኢንቨስት አደርጋለሁ ይሄን ገንዘብ የሚል ፕሪንሲፕል ኖሯቸው ሊሆን ይችላል አላቅም one the other way so I met this guy ያገኘሁት ከዛ ሲወጣ ነው and then ከዛ በኋላ he goes like what are you doing here ምናምን አለኝ ማለት ነው በአጋጣሚ መጥቼ ነው እዚህ አካባቢ አይነት ነገር then አይገርምም አበሻ ብዙ ጊዜ እዚህ አካባቢ አይመጣም አለኝ ማለት ነው እና then አንተ እዚህ ምን ትሰራለህ አልኩት and ከስራ የወጣው ነው አይነት ነገር ምናምን አለኝ ከዛ በኋላ ያው ወሬ ቀጠለና then I know ያለው ነገር ልነግርህ አትፈልግም ግን ለማለት የፈለኩት ገብቶሃል አለ ያ ገብቶኛል ባይገርም ትናንትና እዚህ ጋር ሻት ነበር እዚህ ጋር እና ሰው ተገሏል ኤጅስ ኖርማል ነው እኛ አካባቢ ምናምን ብሎ ጀመረልኝ ማለት ነው ገና ጉዳዩን ሳላነሳ እሱ ነው የጀመረው ትናንትና እዚህ በር ላይ ነበር እና ከዛ በኋላ እና አንተስ እንዴት ሴፍ ነው ይላል እኔ አይነኩኝም ያውቁኛል እና ብርሽ ያሉ የሚያሳልፉኛል እና ያውቁኛል በጣም ረጅም ጊዜ አብሬያቸው ስለኖርኩ ያውቁኛል ስለሚመጡ ማዳብ ስላደረግን ያውቁኛል አዳዲስ ሰዎች ሲያዩ አዳዲስ መኪና ነገር ሲያዩ አቁሞላ ሊጠይቁ ይችላሉ ከዛ በተረፈ እኔን አዳፕት አድርጎኛል ምናምን እያለ ከዛ እያወራን ነገርኩት ይሄን ታሪክ እና ላስፈራራ ፈልጌ ሳይሆን እንደዚህ ያው ቴክሳሱንም እንደዚህ አብዛኞቻችን እንደዚህ ቪክቲሞች ነን ነገር ግን what's the game አልኩት እና በጣም ግልጽ ሆነልኝ እና he goes like ያው እንደምታየው ፋስት ካሽ አለ አሪፍ ነው ገንዘብ አለ ጥቅም አለ እና እዚህ አካባቢ መስራት ቶሎ ገንዘብ ያስገኛል እና this guy በጣም ጎበዝ ነው ልባም ነው አውሽ እንደሱ አይነት ብዙ አበሾች ቢፈጠር ብዬ አሰብኩ የሚሄድበት የሚኖርበት ኤሪያ ሁለታችንም አድሚት አድርገናል any given time እግዚአብሔር የጠበቀው የሆነ ነገር ሊፈጠር ይችላል እሱም ያውቀዋል እኔም የመጣሁበት ፖይንት ገብቶታል and he said ወረቀት የለኝም አለ I'm on kind of in a process ከዛ በኋላ ያው ስራም ነገር ገባለው I think በፐርሚት ነው መሰለኝ ያለው ግን እንዳልኩሽ ነው እንግዲህ መጀመሪያ እንደሚቀበልኝ ሰው ነው የሆነ መጀመሪያ የተቀበለው ሰው አስተካክሎት ነግሮት እዚህ ቦታ ጌም አለ ተብሎ እዛ ጋር ገብቷል ጥቅሙን አይቶታል ወዶታል not only that guy እዛ እየሰራ in dump truck እዚህ ሲኖ ትራክ እንደሚባል አለ አይደል dump truck አይነዳም ገዝቷል እሱም አይነዳም እሱ መንዳት አይችልም ሹፌር ቀጥሮ ገዝቶ እያሰራ ነው ልባም ነው የሚለው ለዛ ልባም የሆነ ጋር ገና he's on the process of his paper የሚሰራው እዛ ቦታ ላይ ነው ያለው ለማጥፋት ሳይሆን even he already invest እዛ ነገር ላይ and so he's in kind of in a good process ትንሽ ከቆየ ምናልባት ወጥቶ early በሰላም በጤና ወጥቶ ሪኢንቨስት ያደርጋል ብዬ ገምታለሁ ገንዘቡን because አንዳንዴ ምንድነው ያለሽበትን ቦታ ወቂ ግን ዝም ብለሽ አትቆይ ነው as soon as possible በጤና ከሆነ የሆነ የምትፈልጊውን ነገር እስካይሽ ያን በአጠቃላይ ነው አልመክርም በአጠቃላይ ያስፈራል እኔም ራሴ ቁጥጥብኝ ያቀል እንዳልኩሽ እዛ ሲምፕል ጋዝ ስቴሽን ውስጥ and so ይሄኛው የሚመከር አይደለም ግን አብዛኛው አበሾች ኢንቮልቭ አድርጎታል አልገዋል እንደዚህ አይነት ቢዝነስ ላይ እና so በጣም ስለርበት kind of dangerous አስቸጋሪ አብዛኞቻችን የምንገደልበት ቦታ ይሄ ነው ሌላ ስቶሪ ምንድነው የማውቀው የዛን ጊዜ በቴክሳስ ነበር ጓደኛዬን ላይ ወደ ዲሲ ሄድኩ just vacation አይነት ነገር ክሪስማስ ሰሞን ነው remember then Christmas ነበረ ከዛ የሆነ ሌላ ጓደኛው መጣና kind of family friend ነው እንደውም ተያይዘን ለምን ባልቲሞር የሚባል ቦታ እናሳልፍም አሉ ማለት ነው ሌላ ስቴት ነው ግን ብዙ ርቅ ያልሆነ like an hour and a half ነርተሽ ከዲሲ ባልቲሞር የምትደርሽበት አይነት ነገር ቦታ ማለት ነው ያው እኔም it's okay let's go ተባብለን መጣና ይዞን ድራይቭ አድርጎ እዛ ባልቲሞር ሄድን ክሪስማስ ሰሞን ነው ስኖ ደስ ይላል እና remember was amazing ገና ያው የመጀመሪያ አካባቢም ቢሆን እና then ከዛ በኋላ ማታ ወጣን እዚህ kind of ክለብሽ ስላሽ የሆነ ሊከር ስቶር የሚመስል ቦታ ወሰደን እዛ ባልቲሞር ያለው ሰውዬ ማለት ነው ወሰደን እዛ ሄድን ማታ ያው የጥቁሮች ከነፍ ክለብ ነው the closest to his house area ሄድን ያው ሙዚቃው ምናምን ራፕም የተቻለው አድርገውና እኛ ዝም ብለን ግን ኦን የሚያደርገው ስቶር አለው ከዛ ደግሞ ትንሽ ይበራለች
ክለብ አለው ትንሽ የበራለች አጠገቡ ደግሞ ሊከር ሾፕ ነው ማለት ሊከር የሚሸጥበት ከፍሎት ይሄን ሊከር አድርጎታል ይሄን ቀለል ያለ ክለብ ነገር አድርጎታል እሱን አየሁት እሱ ነው ኦነሩ ተዋውቁት ምናምን አለ እንግዶች መተውብኝ ነው እሱ ከቴክሳስ ነው እሱ አበሻ ነው ቁርስ ለአበሻ ነው ከዛ በኋላ እሱ ከዲሲ ነው እሱ ከቴክሳስ ነው ተዋወቀን ሰላም ምናምን ተባባልን አማኝ ነገር ያው አስተናገደን በሚቀጥለው ቀን ሄደንና ያው የሚገዛ መጠጥ ምናምን ተገዛዛ ክሪስማስ ፓርቲው ምናምን አለፈ ከዛ በኋላ እኔም ወደ ባልቲሞር ተመለስን እኔም ወደ ሀገር ሄድኩ ከዛ ጓደኛዬ ጋር ስደውል not even 4-5 months ዝም አልሆነም guess what you remember ሄድንበት ክለብ እዛ ሄድነው ሰውዬ ተገደለ ፓስታው ተገደለ ብሎ አይቼው ሰላም ብዬው ጋብዞኝ ምናምን ያ ተገደለ እዛ አካባቢ ባሉ ጥቁሮች ተገደለ actually እንዳልከው ያውቁታል እነሱም ያ እንትን ነው አንዳንዴ ለሞት ቅርብ ትሆናለህ ቅርብ የሆነ ቦታ በየቀኑ ላይ የሆነ ሰው ጓደኛ ከመታቀው ጎረቤት የሞተ ሲሄድ በቃ I think I don't know ምን አይነት ፊሊንግ እንደሚሰጥ እኔ ቦታውን ስለማላቀው አላቀውም ግን ስቲል የሚያውቁት ቦታ ላይ ናቸው ያሉት ግን እና እንትኑን ያፈጥነዋል የመሞታችን እንትን ያፈጥነዋልና ሶ አብዛኞቻችን በእንደዚህ አይነት ቢዝነስ ላይ ኢንቮልቭ ያደረግንን ፋስካሽ በጣም እንወዳለን it's very dangerous ያው ድሮ ታክሲ ድራይቨር ጀምሮ ማለት ነው የስንት ታክሲ ድራይቨር ነው በህይወት ያጣ ነው ማለት ያው የተገደሉት ማለት ነው በሃንግ በሚደረጉ በእንትኖች ፕላስ ደግሞ አሁን አብዛኛው ኢቨን አሁን ናቲ ምናምን የሚባሉ ላስም አይቻሉ ሊከር ስቶር በፊት እንኳን እንደዚህ አይነት ስም የለም ነበርና አብዛኛው ያበሻ ስም አረታ አትለው ስሙን እንኳን ተውት ስሙን እንኳን ተውት አይነት ነገር ያበሻውንና ዶር ቱ ዶር እንደዚህ አይነት ተከፍተዋል በጣም ሰክሰስፉል የሆኑ ሰዎች አቃለው ዛ ቢዝነስ ውስጥ ገብተው በጣም ይሞቱ ማቃለው በጣም እና ሶ ስራው ሪስክ ነው ማንንም አልመክርም አሁን ይሄንን ቶፒክ የማይመጣ ነው ከለይ ይሄን በሰራ ይሄን ካሽ ታገኛለህ ለማለት ወይ ይሄን ቶሎ ኤግዚት አደርጋለሁ ማለት አይደለም is a danger game ነው just like ምንም ውበትም የለው እንዴት ነው አንድ ሰው የሆነ ሄድና ሊከር ሾፕ እዚህ ኮርነር ላይ ክፈትና ከዛ በኋላ you become successful ሀብታም ትሆናለህ በዚህ ገንዘብ ታገኛለህ ብለሽ ሞቲቬት የምታደርጊው just dangerous ያሉ ለቦታ ነው እየላክሹ ያለው ማለት ነው ባንድ ምን ይባላል ዋጋውንም አታውቀው ነገር ዋጋው አንተ ነህ ማለት ነው you know ለምሳሌ አሁን ሌላው ሳስቴት ብዙ ሀስል አለው የምታገኘው ትንሽ ነው which means ይሄድክበት ያለው መንገድ ፎርማል ነው ብዙ የሚከተለው ነው አቋራጭ መንገድ ከፈለክ ዋጋውን አታውቀው ማታውቃቸው ዋጋዎች ብዙ ገንዘብ ወደዛ ይመጣል ሜቢ ግን የዛ ነገር ዋጋው አንተ ነህ የሆነ ቀን አንተ ነህ የምትከፍለው አቲክ ትክክል ነው ያ እና ከዛ አንፃር ያው ሞቲቬት አታረጊው በአጠቃላይ ምንድነው የምታረገው ኦኬ ያለንበት ቢዝነስ አይዲያ እየሰራን ያለነው አንዳንዶቻችን ትክክል አይደለም you rather find another thing ምናልባት በቂ ገንዘብ ካለ you know just like try to franchise ሌላ አይነት ፍራንቻይዚ አለ like ፒዛ ዳንኪን ዶናት ዶሚኖ ፒዛ and everything here and there fast food የሆኑ ፍራንቻይዝ ማድረግ ይችላልሽ ገንዘብሽ ካለ ግን ጠንክረሽ መስራት አለብሽ ጊዜሽን መሰዋት መቻል አለብሽ 7-11ዎችም አሉ ኮንቬኒየንስ ስቶሮችም እንደዚህ like both franchise የሚደረጉ አይነት ቢዝነሶች አሉ ግን ምንድነው በቃኛ we love the shortcut I don't know in some reason we love the shortcut and easy money right there right now አሁን ምን አይነት ነገር እና የሆነ ነገር ሰርተሽ ከዛ አድገሽ ከዛ የሆነ ጊዜ መታየውን ፍሩት አሁኑን ይብቃል ነው ዛፉን ተከልሽ አሁኑ ቅጠሉ ማየት ይፈልጋለሁ በቃ አለቀ አይነት ነገር ነው እንደዚህ አይነት ቢዝነስ አካሄድ ትንሽ ዴንጀረስ ነውና እንደዚህ አይነት ነገር ላይ ኢንቮልቭ ያደረጉ አሉ እና ግን ቶሎ ለመውጣት በህይወት እንኳን ቢያንስ ቶሎ ለመውጣት ከሆነ ኢትስ ኦኬ አሁንም አልሞክርም እኔ አልመክርም ነው ጉዳዩን ስላነሳ ነው ምን ይመስላል ጀስት ፒክቸር ለማሳየት ያህል ነው እንጂ ያንን አልመክርም አይደለም ሊከር ሾፕ ሬስቶራንት ኦነርስ የሚሞቱበት የሚገደሉበት ጊዜ አለ ክሬዚ አብዛኛው የናይት ላይፍ አይነት በተለይ ይሄ መጠጥ ጋር ምናምን የተያዘ ነገር ትንሽ ዴንጀር ነው ክለብም ቢሆን የሆኑ ነገሮች ይኖራሉ ሰዎች ሊጋጩ ይችላሉ በተለይ በጣም ሴኩሪቲ ከሌለ ሰዎች በጣም ሳይፈተሹ የሚገቡ ከሆነ ሪስክ ቴከሮች ናቸው ጋር ይዘው ይወጣሉ ሾፍ ይመስላቸዋል ወይ ደግሞ እሱ ይዞት የሚወጣው ሌላ ሰፈር ውስጥ የተጣላው ሰው ስላለ ነው ገባሽ ድንገት ግን if anything ከሱ ፕሮቴክት ራሱን ፕሮቴክት ለማድረግ ግን ድንገት any given time ካንቺ ጋር ቢጣላ ኮንትሮል ማድረግ ስለማይችል ባህሪው የኮንትሮል የማድረግ እድገት ሳይሆን ራሱን ኮንትሮል ስለማድረግ በጣም ሃይፐር ኢሞሽናል አውጥቶ የሆነ ነገር ሊፈጠር ይችላል አንድ በጣም አንጀቴን የሚበላና የሚያሳዝን ታሪክ ልንገርሽ ለምን አስተዋውሱት ራሱ እሱን አላውቅም and ወደዚህ ሲመጣ ሬሳው ተሸኝቶ ነበር ቤተክርስቲያን ሄዶ ወደዚህ ሲመጣ ቤተሰቦቹ ጠይቀውኝ ኢቨን እንትኑ ሪኮርድ ያደረኩት እኔ ነኝ
ፌኖራሉን ቤተክርስቲያን ውስጥ የነበረውን የፍትሃት ማለት ነው። ያው ቤተሰቦቹ እንትን እንዲል በጣም የሚያሳዝን ታሪክ ነው። ዲስ ዱድ ነፍሱን ይማረው። ምንም የሚያውቀው ነገር የለም። አዲስ ነው። ኦኬ ይህንን ታሪክ መለክሽ ዳላስ ቴክሳስ አዲስ ነው። እንግዲህ የምንኖርበት ኤሪያ እንዳልኩሽ ነው። ኑሯችን ያንን ነው የሚመስለው። ተመልሰ እዛ ኑር ትገኛለሽ እንጂ አልኖርም። አስማቸ ሰከር እንደምንም ተፍጨርጭሬ የሆነ ቦታ እኖራለሁ እንጂ እኔ ራሴን እዛ ቦታ ማግኘት አልፈልግም። ያው እንደዛ ነበር የምንኖረው። ያው ኑሯችን ነው፣ ምንም ማድረግ አይችልም። I remember ፋሲካ የሚባል ሬስቶራንት አለ። የአበሻ ሬስቶራንት ነው። ሜቢ ቴክሳሶች ቦታውን ሊያውቁት ይችላሉ። አይ ቲንክ ምንድን ነው የሆነ አውዴሊያ ፓርክ ላይ ብቻ። ፋሲካ ሬስቶራንት ከሚባለው ፊት ለፊት ሌላ የጥቁሮች ክለብ ነገር አለ። አንደኛው ነገር አሁን ወደዚህ ተመልሼ ሳስበው ሬስቶራንቱም ያለበት ቦታ፣ የጥቁሮችም ያሉበት ቦታ፣ እዛ አካባቢም የሚኖሩት ሰዎች አሁን ሪኮመንድ የማላደርገው አይነት ላይፍ ስታይል ዴሞግራፊ ነው ማለት ነው። ታሪክ አሁንም ትነግረኝ ከስንት ዓመት በፊት የሆነ ነው? This is maybe 17 something years back. Yeah. And so ይሄ ልጅ የቤተክርስቲያን ልጅ ነው፣ ምስኪን ነው፣ ገና መምጣቱ ነው። I think ፋሲካ ሆቴል አንዳንዴ ይኬድና ራት ምናምን ይበላና ዘፋኝ ይኖራል። በአበሻኛ ዘፋኞች ይኖራሉ። እስክስታሽ ምናምን ትመጭና ውጭ ወጣና ደግሞ እስቲ ደግሞ እነዛ ጋር ደርሼ ልምጣ የሚባል ነገር አለ። በዛኛው አክሮስ ስትሪት እዛ ሄደው ደግሞ ትንሽዬ ዳንጋፕ ብሎ አይነት ነገር ምናምን ነገር የመመለስ ነገር አለ። ኤንድ ዲስ ዱድ ምንም ምስኪን በማያውቀው ነገር ያው እንደዚህ ጌሙን የሚያውቁ አካባቢ የሚኖሩትን ሰዎች ጥቁሮቹን የሚያውቁ እዛ አካባቢ ያሉ ነዋሪ የሚያውቁ አይነት ሰዎች አሉ። በቃ እዛ ብሌንድ አድርገው ይኖራሉ። ያው በቃ ኑሯቸው ነው። ያንን አበሾቹ ነው የምልሽ ማለት ነው። ይሄ ልጅ እዛኛው ይሄድና ከዛ በኋላ ትንሽም ድራፍትም ነገር መጠጥም ጠጥቷል መሰለኝ። እችን ልጅ ያዋራታል። ልጅቷ ጥቁርና ጥቁር አሜሪካዊ ናት። ዝም ብሎ ለብዙም እኮ አላዋራትም። ለትንሽ ደቂቃ ቆሞ እያዋራት እያለ እሷም ታዋራዋለች። ቦይፍሬንድ ተብዬው መጥቶ ግን ታታታታ that's it he killed them ሞተ። ምንም የማያውቅ እዛ አካባቢ for that matter just for the temporary way somewhere ጓደኛሽ የሚያመጣ እስቲ እዛ ሄጄ ምናምን በሚል he just across street ሄደ። እቺ ልጅ አዋራት that's it ምንም የሌለበት እኛ እንኳን ብንባል እሺ አትሊስት አውት ጎይንግ ነን ጥሪዎች ነን ምናምን ከሚባሉ አይነት ነገር ብንባል እንኳን ገባሽ አክቲቮች ነን ምናምን we know our way ምንም just like እንግሊዘኛም በደንብ የሚችል አይመስለኝም። በምንስ ቋንቋ እንዳዋራት አላውቅም፣ ግን ገደለው። ብቻቸውን አይደሉም ዘመልታ እንዳልከው ድራጉ ይኖራል፣ መጠጡ አለ ምናምን እና so this is the እንደዚህ አይነት ኮሚኒቲ ውስጥ ነው በብዛት የምንኖረው። ከእንደዚህ አይነት ላይፍ ስታይል ጋር ነው ኦልሞስት በብዛት ኤቭሪዴይ የምንኖረው ማለት ነው። ኦን ታፕ ኦፍ ዳት ደግሞ እዛም ቢዝነስ ውስጥ ነው ያለው መጠጥ አሁን ደግሞ ጭራሽ ቬፕ የሚባል አለ። ምንድነው ዲሲ ውስጥ አይ ቲንክ ዲስፔንሰር ምናምን ተብሎ ምንድነው የሆነ ኢሌጋል ነበር እስከ ረጅም ጊዜ ዊድ ምናምን ማጨስ የተወሰነ ማየት ምናምን መያዝ ምናምን በጣም ኢሌጋል ነበረ። አይ ቲንክ በኦባማ ከመጣ በኋላ ሌጋላይዝ አደረገው። ቢኮዝ በጣም ህጻናቶች ምንም በማያውቁ ነገር በትንሽ እስር ቤቱን የሞሉ ናቸው። ዳስ ኖት ራይት። ኢንስቴድ ኦፍ እንደዛ ከሚያደርጉ ሌጋላይዝ እናድርገው የሆነ አማውንት ኦፍ ዊድ። ያንን ሌጋላይዝ ካደረግነው ያጨሳሉ። ዴው ቢ ኦኬ ሶ አትሊስት በዛኛው አይነት ግራም በሚሉት የሆነ የነሱ የሚመጡት መጠን አለ መሰለኝ። በዛ መጠን ከሆነ ኦኬ ዴው ቢ ኦኬ ፖሊስ ማይዛቸውም ተብሎ ሌጋላይዝ አደረገን። ኤቭሪባዲ ዴይ ስታርት ስሞኪንግ ኦን ስትሪት ኤንድ ኤቭሪዌር። በጣም ነው የሚያስጠላሽ። በቃ ባስ ስቴሽኑ ምኑ ትያለሽ በቃ በጣም የሚያስጠላ ዊርዶ ኤግዛክትሊ ያንን ነው የሆነው። ከዛ በኋላ አልፎ ተርፎ ደግሞ አይ ዶንት ኖ ዲስ ሆላንድ አይነት ስታይል ነበር እዛ የሆነ ዊዶች ዲስ ማች ሄደው ገፍተው አሁን ዲስፔንሰር የሚባል ገብተሽ ዊድ የምታጨሽበት ቤት ሁላ ተፈብርኳል። ላይክ ሺሻ ቤት ነው እንደምንለው እንደ ሺሻ ቤት እንደምንለው ዊድ የሚጨስበት ቤት ያ ዲስፔንሰሪ ይሉታል አይነት ነገር ዲስፔንሰሪ ወሬቨር ስም ሰጥተውት በቃ ባክ ቱ ባክ እየተከፈተ ነው። ለጉድ ፋሽኑ ነው በወደ ዲዛይን ትላልቅ እንትኖች ቦታዎች ምናምን የተለቀ ሬስቶራንት የነበሩ ምናምን እየወጡ ራሱ የነሱ መክፈት ጀምሯል። ኖት ኦንሊ ዳት ዊድ
መሸጫ ቬፕ በኤሌክትሮኒክስ ምርት ማለት ነው። ሺሻ ምናምን እንደሚያደርጉ የእነሱን ቬፕ ምናምን ስቶር ሌክዠሪ አድርገው አብለጭ ልጮች አብረቅርቀውት ብርሃን በብርሃን አድርጎት ኦል ካይንድ ኦፍ ዊድ ይሸጥበታል። ኤንድ አበሾችም እየከፈቱ ነው። ይህንን ደግሞ ሊከሩ አልበቃም ነው። ኤኒ ፋስት ቢዝነስ ካለ ገንዘብ ያስገኛል ከተባለ ጃምፑ ላይ ነው። ግን ሰው እንዴት ሞት መሀል ገንዘብ ለመፈለግ እንደሚሄድ አይገባኝም። and so that's their business concept የሚያርቁት የግድ ቢዝነስ ኮንሰፕት እሱ ነው። እዚህ ጋር ቢዝነስ አለ ተብሏል፣ ገንዘብ አለ ካሽካ አለ ምናምን አይነት ነገር ተብሎ ያንን ነው። አሁንም እነሱ ግዴ የወሰዱ ሪስክ አለ as long as ከዛ ውስጥ እስከወጡ ድረስና ገንዘባቸውን ሌላ ቦታ ሪኢንቨስት እስካደረጉ ድረስ ኢሊጋል አይደለም መሸጡ፣ ሌጋል ነው። ታክሲ ከፍላሉ፣ ስቶር ተከራይተዋል ምናምን። እኔ የሚያሳዝነኝ ቪክቲም መሆናቸው ነው፣ መሞታቸው ነው። ሰንበዲ መጥቶ ሊዘርፋቸው ሲሞክር እነሱ ሲታገሉ የሚሞቱት ጉዳይ ነው። እሱ ነው የሚያሳዝነኝ። እና ያው የሚሸጡት አይተም ሌሎች ሰዎችን ሄዶ ቢጎዳም የሚሸጡት which is drug or vape ምናምን ሌሎች ሰዎችን ባይጠቅምም ግን የመጡበት የቢዝነስ ኮንሰፕት ስለሆነ አትከራከሪያቸው። አንተ ማን ስለሆንክ ነው ምናምን አንተ ዝም ብለህ እዚህ ጋር ስትራግል ታደርጋለህ። በ4 ወር 5 ወር ላጥ ብዬ ነገር የራሴን ጉዳይ ምንድነው የምቀጣጥረው ሊል ይችላል። ይሄ የሱ ጉዳይ ነው። አትከታተዩም። ሌጋል ነው፣ ተፈቅዶለታል። ሂቱ አድቫንቴጅ ኦፍ ኢት ያን ራን እያደረገ ነው። ሬስቶራንት ከፍቶ ምግብ እንደሚሸጡላ በቃ እኔ ይሄኛው ቬፑን ምናምን ይሸጥኩ ትራጓን ምናምን ኤሌክትሮኒክስ ምናምን እያደረኩ ይሸጥኩ ሊኮሯንም ከፍቼ ሊከር ስቶር ተሰልፈው ጥቁር ይገዛኛል ፋስካሽ ነው ምናምን ብለው በዛም ይሄዳል። ይሄ የመቃወም ያለመቃወም ይሄን ብታደርግ ያለውን ባታደርግ እየተገደልን ያለ ነው፣ እየሞትን ያለ ነው። ኢንቨስትመንት ውስጥ እዛ ቢዝነስ ውስጥ የሚገባ ሰው ወዶ ይግባ አለ፣ ግድያው አለ፣ ትገደላለ። ኤኒ ጊቨን ታይም በህይወት ራስን ላታገኘው ትችላለህ። በእርግጥ በኤኒ ሪዝን ልንሞት ይችላል። ሲኖትራክም ሊወጣብን ይችላል። ወረበራ ሞትን አቮይድ አታረጊውም። ግን ሬሾውን ማብዛቱ ሬሾውን ማብዛቱ የሞሞችን ፕሮባቢሊቲ ቱ ዘ ኔክስት ሌቨል መውሰዱ በዚህ አይነት አማካኝነት ብዙም የሚመረጥ አይደለም። ወደፊት በሰፊው እንመጣበታለን። አዋስተን እያስተካከለን እናወጣለን። እንዳልኩሽ እንግዶች ሊመጡ ይችላሉ፣ ስቶሪያቸውን ሊያጋሩን፣ ጓደኞቻቸውን ያጡ እንደኔው ዘራፊ የመጣባቸው ደግሞ ቶሎ ከቢዝነሱ ወጥተው ሌላ ቢዝነስ ውስጥ ያሉ ኤግዛክትሊ ከዚህ ቢዝነስ ውስጥ ወጥተው ሌላ ሰክሰስ ስቶሪ የሚነግሩን ሰዎች ሊመጡ ይችላሉ። ያው ሼር ኮመንታችሁን አንጣ። በተለይ ኮመንት ዱብ ይበል። ከሱ ተነስተን የምናስተካክለው ነገር ካለ እናስተካክላለን ማለት ነው። Diaspora Vibes